እንኳን ወደ ዛሬው ጥልቅ ዳሰሳችን በሰላም መጣችሁ። ብዙ ጊዜ ስለ ሕክምና ምርመራ ስናስብ ልክ እንደ ምህንድስና አይነት እርግጠኝነትን እንጠብቃለን። ማለቴ አንድ ሰው እጁ ቢሰበር የኤክስሬይ ማሽኑ ያንን የተሰበረ ነጭ አጥንት በጥቁር ዳራ ላይ በግልጽ ያሳያል። አዎ፣ ዶክተሩም ጣቱን ያመለከተ እዚህ ጋ ነው ችግሩ ይላል። ነገሮች ግልጽ እና በምድብ የተቀመጡ ሲሆኑ አእምሯችን በቀላሉ ይቀበለዋል። ልክ ነሽ። ነገር ግን ወደ ዓለም አቀፍ ግንኙነትና የፖለቲካ ትርምስ ዓለም ስንገባ ያ የኤክስሬይ ማሽን በድንገት የተበላሸ ይመስላል። በጣም እውነት ነው። ያው የምንመለከተው የዓለም መድረክ ግልጽነት የጎደለው ውዥንብር የበዛበት እና ከየት ተነስቶ ወዴት እንደሚሄድ ለመተነበይ በሚያስቸግር ሁኔታ የደፈረሰ ነው። እናም ይህ የደፈረሰ ውሃ በየዕለቱ በዜና የምንሰማው የተዘበራረቀ ክስተት መግለጫ ነው። ጦርነቶች ሲፈነዱ፣ ድርድሮች ሲከሽፉ፣ አሊያም የኢኮኖሚ ቀውሶች ድንበር ጥሰው ሲዛመቱ ምናየው ገጽታ ነው። ምን መሰለ፣ ከበስተጀርባ ያሉትን መዘውሮች ካልተረዳን በቀር ዓለም አቀፍ ግንኙነት ትርጉም የለሽ የሁከት ስብስብ ብቻ መስሎ ሊታየን ይችላል። የዛሬው የጥልቅ ዳሰሳችን ዓላማም ይሄው ነው። በየዕለቱ የምንሰማቸውን ዜናዎች ወደ ጎን በማውጠን ዓለምን የሚመሩትን መሠረታዊ መርሆች እንቃኛለን። ለዚህ ደግሞ በአእምሯችን ውስጥ አንድ ትልቅ ስላዊ ካርታ ወይም ማውጫ ብንስል ጥሩ ነው። ጥሩ ሐሳብ ነው። በተለይ ተከታታዮቻችን ነገሩን በቅደም ተከተል እንዲይዙት ይረዳል። አዎ፣ እናም የዛሬውን ይዘት እንዲህ እንከፋፍለዋለን። 1.1 ብሔርተኝነትን፣ ብሔሮችን እና መንግስታትን መረዳት። 1.2 ዓለም አቀፍ ግንኙነቶችን መረዳት። 1.3 የዓለም አቀፍ ግንኙነቶች ባህሪና ዝግመተ ለውጥ። በመቀጠል ደግሞ 1.4 በዓለም አቀፍ ግንኙነቶች ውስጥ ያሉ ተዋናዮች፣ 1.5 የትንታኔ ደረጃዎች። ልክ ነው። ከዚያም 1.6 የዓለም አቀፍ ስርዓት አወቃቀር እና በመጨረሻም 1.7 የዓለም አቀፍ ግንኙነቶች ንድፈ ሐሳቦችን ዳስሰን እናጠቃልላለን። እጅግ ሰፊ እና አስደሳች ጉዞ ነው የሚሆነው። ይህን የዓለም አቀፍ ፖለቲካ ምስጢር የምንፈታበትን ጥልቅ ጉዞ ከመጀመራችን በፊት ግን እንዲህ ያሉ ትምህርታዊ ይዘቶች በቀላሉ እንዲዳረሱ የማርቨል አካዴሚ ዩቱብ ቻናልን ሰብስክራይብ እና ላይክ ማድረጉ እጅግ ጠቃሚ መሆኑን እናስታውሳለን። አዎ፣ ሰብስክራይብ ማድረጋችሁን አትዘንጉ። እሺ፣ አሁን ወደ አንደኛው ክፍላችን ማለትም ስለ ስርዓቱ አፈጣጠር ወደሚያወራው እንግባ። ማለቴ ይህንን ጉዳይ በዝርዝር እንመልከተው። ብዙ ሰዎች ዓለም አቀፍ ግንኙነት ሲባል የርቅ እኛን የማይመለከት የፖለቲከኞች የጠረጴዛ ዙሪያ ጉዳይ ብቻ ይመስላቸዋል። ያ ከእውነታው የራቀ አመለካከት ነው። ዓለም አቀፍ ግንኙነት የዕለት ተዕለት ሕይወታችን ዋነኛ አካል ነው። ጠዋት የምንጠጣው የፍትሐዊ ንግድ ወይም ፌር ትሬድ ቡና ዋጋ የሚወሰነው በዚህ መዋቅር ነው። እርግጥ ነው። አሊያም የምንሳፈርበት ዓለም አቀፍ በረራ የትኛውን አየር ክልል እንደሚያቋርጥ የሚፈቀደው በእነዚህ ውስብስብ መዋቅሮች ነው። ሌላው ቀርቶ ማምሻውን የምንመለከታቸው የውጭ ቴሌቪዥን ድራማዎች ለምሳሌ እንደ ፍሬንድስ ወይም ኔበርስ የመሳሰሉት የባህል ተጽዕኖዎች ራሳቸው የዚሁ ዓለም አቀፍ መስተጋበር ውጤቶች ናቸው። ማንም ሰው ከዚህ ድር ማምለጥ አይችልም። በጣም የሚገርም ነው። ነገር ግን ያው ይህ አሁን የምናየው የተሳሰረ ስርዓት በአንድ ጀንበር የተፈጠረ አይደለም። ታሪካዊ አመጣጡን ስንመለከት ነገሮች ይበልጥ ግልጽ ይሆናሉ። ልክ ነህ። በመካከለኛው ዘመን አውሮፓ ዛሬ በምናውቀው ልክ የተከለሉ ሀገራት አልነበሩም። በምትኩ በካቶሊክ ቤተክርስቲያን እና በተለያዩ ግዛቶች መካከል እጅግ የተወሳሰበ የስልጣን ሽኩቻ ነበር። እናም ይህ ሽኩቻ ነው እንግዲህ ወደ እጅግ አሰቃቂው የ30 ዓመቱ ጦርነት ያመራው። ከ1618 እስከ 1648 ዓመተ ምህረት ድረስ በመላው አውሮፓ በተለይም በጀርመን ምድር ከፍተኛ እልቂት ያስከተለ ጦርነት ነበር። አዎ፣ መረጃዎቻችን እንደሚያሳዩት ይህ ጦርነት 1/3ኛውን የጀርመን ሕዝብ ነው የጨረሰው። ያ ቁጥር ዛሬ ላይ ሆነን ስናስበው በቀላሉ የሚዋጥ አይደለም። በእውነት እጅግ ዘግናኝ ነው። ታዲያ በሃይማኖትና በስልጣን ስም የተካሄደው ይህ እልቂት አውሮፓውያንን እጅግ ስላደከማቸው አንድ መፍትሄ ማምጣት ግድ ሆነባቸው አይደል? በትክክል። በመጨረሻም በ1648 የዌስትፋሊያ ስምምነት ተፈረመ። የዚህ ስምምነት ዋናው መርህ
ከእንግዲህ እያንዳንዱ ገዢ በራሱ ግዛት ላይ የፈለገውን ሃይማኖት የመከተል እና የማስተዳደር ሙሉ ስልጣን ይኖረዋል የሚል ነበር። ማለቴም ማንም የውጭ አካል ጣልቃ አይገባም። ልክ እንደ አንድ ትርጉም እንጠቀማቸዋለን፣ ግን ሙሉ ለሙሉ ተለያዩ ጽንሰ ሐሳቦች ናቸው። አዎ፣ ሰዎቹ ብዙ ጊዜ ያደባቋቸዋል። ምንጩ ብሔርን ሲገልጸው ለቀድሞ ዘመናዊ የመንግሥት ማሽነሪ አካል የተጨመረ ነፍስ በማለት ያስቀምጠዋል። መንግሥት አካል ነው ማለቴ ግዛት፣ ፖሊስ፣ ፍርድ ቤት፣ አስተዳደራዊ ማሽነሪ አለው። ብሔር ደግሞ የጋራ ማንነት፣ ቋንቋ፣ ባህል እና ታሪክ ያለው ሕዝብ ስነ ልቦናዊ ትስር ወይም ነፍስ ነው። የብሔርና የመንግሥቱ ውህደት ዘመናዊን ታሪክ የቀየረ ክስተት ነው። በተለይ በ1789 የፈረንሳይ አብዮት ጊዜ ይህ የብሔር መንግሥት ጽንሰ ሐሳብ እጅግ ጠንክሮ ወጣ። ልክ ነው። የፈረንሳይ ዜጎች ለንጉሱ ሳይሆን ለፈረንሳይ ብሔርና መንግሥት ታማኝ እንዲሆኑ ተደረገ። መንግሥት የሚባለው የብረት ማሽነሪ ብሔር ከሚባለው ስሜትና ነፍስ ጋር ሲዋሃድ እጅግ አስፈሪ ኃይል ፈጠረ። እናም ይህ ስሜት ነው አውሮፓን በአጭር ጊዜ ውስጥ ወደ አዲስ የፖለቲካ ምዕራፍ ያሸጋገረው። ግን እዚህ ጋር አንድ ትልቅ ጥያቄ ይነሳ። አውሮፓውያን ይህንን መዋቅር ከፈጠሩ በኋላ ሌላው የዓለም ክፍልስ? ጥሩ ጥያቄ ነው። ማለቴ ለምሳሌ በእስያ፣ አፍሪካ ወይም አረቡ ዓለም ከዌስትፋሊያ ስምምነት ጋር ምንም ግንኙነት የሌላቸው የራሳቸው የቆዩ የአስተዳደር ስርዓቶች ነበራቸው። ይህ የአውሮፓ አወቃቀር እንዴት በድንገት የዓለም መለኪያ ሊሆን ቻለ? የዚህ ጥያቄ መልስ እጅግ መራራ በሆነው የቅኝ ግዛት እና ከቅኝ ግዛት ነፃ መውጣት ታሪክ ውስጥ ይገኛል። የአውሮፓ ሀገራት በተቀረው ዓለም ላይ ግዛታቸውን ሲያስፋፉ የራሳቸውን የፖለቲካና የድንበር ስርዓት በግድ ሰረቱ። ያሳዝናል። ያው አንድ አገር ከቅኝ ግዛት ነፃ ወጣሁ ብሎ በዓለም አቀፉ ማህበረሰብ ዘንድ እውቅና ለማግኘት ከፈለገ ግዴታ የአውሮፓን የአስተዳደር ሞዴል ማሟላት ነበረበት። ማለትም ነፃነት የሚሰጠው በነፃነት ሳይሆን የእነሱን መዋቅር ለመኮረጅ ለተስማማ ብቻ ነበር። አዎን፣ የተከለለ የካርታ ድንበር፣ ጦር ሰራዊት፣ የውጭ ጉዳይ ሚኒስቴር፣ ብሔራዊ ባንዲራ እና መዝሙር ያዋቀረ መንግስት ብቻ ነበር ሉዓላዊ አገር ተብሎ እውቅና የሚያገኘው። ስለዚህ የተቀረው ዓለም የራሱን ባህላዊ አስተዳደር ስርዓት ወደ ጎን በመተው ወደ ዓለም አቀፉ ማህበረሰብ ለመቀላቀል ሲል ብቻ ይህንም የአውሮፓውያንን የዌስትፋሊያ ስርዓት አምኖ ለመቀበል ተገደደ። አዎ፣ እና ይህ ክስተት ነው ዛሬ የምናየውን 195 ሉዓላዊ መንግስታት ያሉት የዓለም ካርታ ያሳለው። እዚህ ላይ ነው ነገሩ በጣም የሚገርመው። ዘመናዊ መንግስት አወቃቀር በዚህ መልኩ ዓለምን ካዳረሰ በኋላ በዚህ መድረክ ላይ ዋነኛ ተዋናዮቹ እነማን ናቸው የሚለውን መመርመር ወሳኝ ነው። አዎ፣ የአእምሮ ካርታችን ላይ ወደ ጠቀስነው 1.4 እና 1.5 እየገባ ነው። በትክክል። ግን ወደዚህ የኃይል ሽኩቻ ትንታኔና ተዋናዮቹ ከመግባታችን በፊት ለእንዲህ አይነት ጥልቅና ሰፊ ትንታኔዎች ትልቅ አቅም የሚፈጥረውን የማርቨል አካዴሚ ዩቲዩብ ቻናልን ሰብስክራይብና ላይክ ማድረግ ጉዞአችንን የበለጠ እንደሚያሰፋው በድጋሜም ማስታወስ ወዳለሁ። እጅግ አስፈላጊ ነው። ወደ ተዋናዮቹ ስንመለስ የዓለም አቀፍ ግንኙነት የድሮው ትኩረት ሙሉ በሙሉ በመንግስታት ላይ ብቻ እያተኮረ ነበር። አሁንም ቢሆን እነዚያ 195 ሉዓላዊ መንግስታት ዋነኛ ተዋናዮች መሆናቸው አልቀረም። እርግጥ ነው። ነገር ግን ዘመኑ ተቀይሯል። በአሁኑ ጊዜ መንግስታዊ ያልሆኑ ተዋናዮች ከፍተኛ ተጽዕኖ ፈጣሪ የሆኑ መጥተዋል። እነዚህም በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ግዙፍ ሁለገብ ኮርፖሬሽኖች ማለቴ እንደነ አፕልና ጉግል ያሉት ማለት ነው። አዎ ልክ ነህ። እና ደግሞ እንደ የተባበሩት መንግስታት ድርጅት፣ የዓለም አቀፍ ተቋማት እና ማህበራዊ ሚዲያን የሚጠቀሙ ግለሰቦች ጭምር ናቸው። ማህበራዊ ሚዲያማ የስልጣንና የተጽዕኖ ቅርጹን ሙሉ በሙሉ አናጋቷል። የመረጃ ልውውጡ ፍጥነት አንድ ተራ ግለሰብ አሊያም የኮምፒውተር እውቀት አለው አነስተኛ የሃከሮች ስብስብ ከመንግስት ቁጥጥር ውጪ በአህጉራት መካከል አብዮት እንዲቀሰቀስ አሽሎቷል። በጣም እውነት ነው። ግን እዚህ ጋር አንድ ጠንከር ያለ የሞገት ሐሳብ ላንሳ። በታዋቂው ጀርመናዊ ሶሺዮሎጂስት ማክስ ዌበር ትንታኔ መሰረት መንግስት ማለት ህጋዊ የኃይል እርምጃ የመውሰድ ብቸኛ ባለመብት ያለው አካል ነው። ማለቴ ጦር ሰራዊት፣ ፖሊስ፣ ፍርድ ቤት እና እስር ቤት ያለው መንግስት ብቻ ነው። ልክ ነው። ታዲያ አንድ ግለሰብ ወይም ኮርፖሬሽን የቱንም ያህል በኢኮኖሚ ቢገዝፍ ወይም በሶሻል ሚዲያ ቢጮህ በእርግጥ ይህንን የተጣቀቀ የመንግስት ስልጣን ሊገዳደር ይችላል ወይ? ይህ እጅግ መሰረታዊ የሆነ የፖለቲካ ሳይንስ ጥያቄ ነው።
የመንግስትን ወታደራዊ ኃይል ከግለሰቦች ቴክኖሎጂያዊ ወይም ኢኮኖሚያዊ ተጽዕኖ ጋር እያነጻጸርን ነው። አዎ። ይህንን ውዝግብ ለመፍታት እና ዓለም አቀፍ ክስተቶችን በትክክል ለመረዳት ኬነዝ ዋልትስ ያቀረባቸውን 4ቱን የትንታኔ ደረጃዎች መመልከት ግድ ይለናል። ምን መሰላ? አንድን ዓለም አቀፍ ክስተት በምን አይነት መነጽር ወይም ከምን ከፍታ ሆነን እንደምናየው ትርጉሙን ሙሉ በሙሉ ይቀይረዋል። እስኪ እነዚህን ደረጃዎች እናብራራቸው። ማለቴ አንድን ዜና ስንሰማ ከየትኛው አቅጣጫ ነው ማየት ያለብን? የመጀመሪያው የግለሰብ ደረጃ ነው። እዚህ ላይ ትኩረት የምናደርገው በፖለቲካ መሪዎች አመለካከት፣ ስነ ልቦና እና ውሳኔዎች ላይ ነው። ለምሳሌ የሶሪያ ጦርነት በተባባሰበት ወቅት የቀድሞዋ የጀርመን መራሄ መንግስት አንጌላ ሜርክል በሚሊዮን የሚቆጠሩ ስደተኞችን ለመቀበል የወሰኑትን ውሳኔ እንውሰድ። እሺ። በግለሰብ ደረጃ ስናየው ይህ የአንዲት መሪ የሞራል የሰብአዊነት እና የግል እምነት ውጤት ሆኖ ይታየናል። አዎ፣ ግልጽ ነው። ሁለተኛውስ? ሁለተኛው ደግሞ የቡድን ደረጃ ነው። እዚህ ጋር የውሳኔው ባለቤቶች ሎቢስቶች፣ የፖለቲካ ፓርቲዎች፣ የጥቅም አስከባሪ ቡድኖች ወይም አክቲቪስቶች ይሆናሉ። የሜርክልን ውሳኔ የደገፉ የሰብአዊ መብት ተሟጋቾች አሊያም የተቃወሙ የቀኝ ክንፍ ፖለቲካ ቡድኖች በመንግስት ፖሊሲ ላይ የሚያሳድሩ ጫና በዚህ ደረጃ ይመረመራል። አይሽ። ሶስተኛው የትንታኔ ደረጃ ደግሞ መንግስትን እንደ አንድ ወጥ አካል መመልከት ነው። እዚህ ላይ የሜርክል ውሳኔ የግለሰብ ርኅራኄ መሆኑ ቀርቶ የጀርመን መንግስት እያረጀ ያለውን የሰው ኃይሉን በአዲስና ወጣት ስደተኛ ሰራተኛ ለመተካት ያደረገው ብሔራዊ የኢኮኖሚ ስትራቴጂ ሆኖ ይተረጎማል። በትክክል አብራራኸው። አራተኛውና ሰፋፊ ደግሞ የእስራት ደረጃ ነው። ይህ ከሁሉም በላይ ከፍ ብሎ የዓለም አቀፉን የኃይል ሚዛን የሚመለከት መነጽር ነው። ማዕከላዊ አስተዳደር በሌለበት ስርዓት አልበኝነት በነገሰበት የዓለም መድረክ ላይ ሀገራት እንዴት እንደሚንቀሳቀሱ ያሳያል። ያው አናርኪ የምንለው ማለት ነው። አዎ። እዚህ ደረጃ ላይ ስንደርስ የስደተኞቹ ጉዳይ የጀርመን ውሳኔ ብቻ ሳይሆን የአውሮፓ ህብረት ከሌሎች አህጉራት ጋር ያለውን የኃይልና የስነ ህዝብ ሚዛን የማስተካከል ዓለም አቀፋዊ ሂደት ሆኖ ይነበባል። ታዲያ ከነዚህ 4 መነጽሮች ትክክለኛው የቱ ነው? ማለቴ ከላይ ከውሃ ሆኜ ስመለከት ነገሩ የኃይል ስሌትና የሂሳብ ቀመር ይመስላል። መሬት ላይ ስወርድ ደግሞ የአንጌላ ሜርክል ግላዊ የሞራል ውሳኔ ይመስላል። አንድ ክስተት እንዴት በተለያየ ከፍታ የተለያየ እውነት ሊኖረው ይችላል? የዓለም አቀፍ ግንኙነት ውበትና ውስብስነትም ያለው እዚህ ላይ ነው። የትኛውም ደረጃ ብቻውን ሙሉውን እውነት አይነግረንም። ማክስ ዌበር እንዳለው መንግስት የኃይል ባለቤት ቢሆንም ያንን ኃይል እንዴት እንደሚጠቀሙ የሚወስኑት ግን በመሪው ስነ ልቦና ማለትም በግለሰብ ደረጃ። አዎ፣ እንዲሁም በህዝቡ ጫና እና በዓለም አቀፉ ስርዓት መስተጋበር ነው። ስለዚህ እውነቱ የሁሉም ደረጃዎች ድምር ውጤት ነው። ይህ በቀጥታ ወደ ዓለም አቀፍ ስርዓት አወቃቀር ያመጣናል። የአእምሮ ካርታችን ላይ ወደ ያዝነው 1.6 ማለት ነው። ተዋናዮቹ ማዕከላዊ መንግስት በሌለበት አናርኪ በተባለ ስርዓት ውስጥ እንዴት ይገናኛሉ? ዓለም አቀፍ ፖሊስ ወይም ጠቅላይ ፍርድ ቤት የለም እኮ። አዎ፣ የለም። ስለዚህ ስርዓቱ የሚመራው በኃይል አወቃቀር ነው። ይህ አወቃቀር ባለ አንድ ዋልታ ሊሆን ይችላል። አንድ የበላይና ተቃራኒ የሌለው ኃያል መንግስት ዓለምን ሲመራ ማለት ነው። አሊያም የሁለት ዋልታ ሊሆን ይችላል አይደል? ልክ እንደ ቀዝቃዛው ጦርነት ጊዜ ሁለት ልዕለ ኃያላን ማለትም አሜሪካና ሶቪየት ህብረት እርስ በርስ የዜሮ ድምር ፖለቲካ ሲያራምዱ። ልክ ነህ። በዚህ የዜሮ ድምር ስሌት አንዱ አገር የኢኮኖሚ ወይም ወታደራዊ ትርፍ ሲያገኝ ሌላው እንደከሰረ ይቆጠራል። አሊያም ደግሞ የብዙ ዋልታ ስርዓት ሆናል። በርካታ ኃያላን አገራት እኩል የኃይል ሚዛን ፈጥረው ሲሻኮቱ። በማንኛውም አወቃቀር ውስጥ ግን መሰረታዊው ጉዳይ ኃይል ነው። ሮበርት ዳህል ኃይልን ሲተነተነው ሌላው አካል ማድረግ ማይፈልገውን ነገር እንዲያደርግ የማስገደድ አቅም ይለዋል። አዎ፣ ይህ የማስገደድ አቅም ወታደራዊ፣ ኢኮኖሚያዊ አሊያም የዲፕሎማሲ ተጽዕኖ ሊሆን ይችላል። መንግስታት ይህንን ኃይል እንዴት እንደሚረዱትና እንደሚጠቀሙበት ለማስረዳት የተለያዩ የዓለም አቀፍ ግንኙነት ንድፈ ሐሳቦች እንጠቀማለን። ይሄ ደግሞ ማውጫችን ላይ ወዳለው የመጨረሻ ነጥብ ማለትም 1.7 ያመጣናል። እነዚህን ንድፈ ሐሳቦች እኔ ዓለምን የምናይባቸው የተለያየ ቀለም ያላቸው መነጽሮች ብዬ መጥራት እወዳለሁ። በጣም ጥሩ አገላለጽ ነው። እያንዳንዱ መነጽር የተለየ የዓለምን እውነታ ጎልቶ እንዲታይ ያደርጋል። የመጀመሪያው መነጽር አይዲያሊዝም ወይም ሊበራሊዝም ነው። ይህ ብሩህ እይታ ያለው መነጽር የጆን ሎክን ፍልስፍና ይከተላል። የሰው ልጅ በተፈጥሮ ጥሩ ነው፣
በተክብር ማደግ ይቻላል የሚል እምነት አለው። አዎ፣ ኢማኑኤል ካንት የዲሞክራሲያዊ ሰላም ሐሳቡን ሲያመጣ ዲሞክራሲያዊ ሀገራት እርስ በርስ ጦርነት አይገጥሙም ብሎ አምኖ ነበር። የቀድሞ የአሜሪካ ፕሬዝዳንት ውድሮ ዊልሰን ደግሞ ዓለም አቀፍ ሕግጋትና ተቋማት እንደ ሊግ ኦፍ ኔሽንስ ያሉት ከተመሰረቱ መሪዎች ግጭቶችን በጠረጴዛ ዙሪያ ሊፈቱ ይችላሉ ብለው በጽኑ ተከራከሩ። በተቃራኒው ደግሞ የሪያሊዝም መነጽር አለ። ይህኛው መነጽር ዓለምን በጥቁር ቀለም ሚያይ እና ጥርጣሬ ያየለበት ነው። ሪያሊስቶች የቶማስ ሆብስን የጨለመ እይታ ይጋራሉ። ማለቴ የሁሉም ጦርነት በሁሉም ላይ የሚለው እይታ ነው። በትክክል የሰው ልጅ በተፈጥሮ ራስ ወዳድ ነው። ስለዚህ የዓለም መድረክ የሁሉም ጦርነት በሁሉም ላይ የሚካሄድበት ጫካ ነው ብሎ ያምናሉ። የጥንቱ ግሪካዊ ጸሐፊ ቱሲዲደስ እንዲሁም ዘመናዊዎቹ ኢኤች ካር እና ሃንስ ሞርገንታው አቋማቸው አንድ ነው። ፖለቲካ ማለት የሞራል ጉዳይ ሳይሆን የኃይል ሽኩቻ ነው ብሎ ነው የሚያስቡት። አዎ፣ መንግስታት የራሳቸውን ደህንነት ለማስጠበቅ ሲሉ ጦርነት ውስጥ መግባታቸው የማይቀር የተፈጥሮ ሕግ ነው ይላሉ። አንድ ሪያሊስት የጎረቤት ሀገር ሆስፒታል ሲሰራ እንኳን ይህ የጦር ሰፈር ሊሆን ይችላል ብሎ ነው የሚጠረጥረው። ከነዚህ ሁለት ዋና ዋና መነጽሮች ውጪ ነገሮችን ከስሩ የሚፈነጥር ስትራክቸራሊዝም ወይም ማርክሲዝም የተባለ ንድፈ ሐሳብ አለ። እሱ ደግሞ ምን ላይ ያተኩራል? ማርክሲዝም ትኩረቱ በመንግስታት ወታደራዊ ኃይል ላይ ሳይሆን በዓለም አቀፉ የኢኮኖሚ መዋቅር ላይ ነው። ካፒታሊዝም ዓለምን እንዴት እንደከፋፈለው፣ ሀብታሙ ሰሜን ድሃውን ደቡብ እንዴት እንደሚያስጠብር እና ዓለም አቀፍ የሥራ ክፍፍል ምን ያህል ኢፍትሐዊነትን እንዳሰፈነ ያሳያል። እውነት ነው። ያው ሀብታም ሀገራት የድሃ ሀገራትን ጥሬ ዕቃ በርካሽ ወስደው አምርተው በውድ ሲሸጡላቸው የሚፈጠረውን የመደብ ልዩነት ነው የሚያጋልጠው። ቀጥሎ ያለውና እጅግ መሳጭ የሆነውን ንድፈ ሐሳብ ደግሞ ኮንስትራክቲቪዝም ነው። አዎ፣ የኮንስትራክቲቪዝም ሐሳብማ ከምንም በላይ አእምሮዬን የገዛው አሌክሳንደር ዌንት የሚባለው ምሁር እንዳለው ስርዓት አልበኝነት መንግስታት ራሳቸው የሚፈጥሩት ትርጉም ነው ማለቱ ትልቅ እውነት አለው። ማለትም የዓለም ስርዓት ልክ እንደ ስበት ሕግ ተፈጥሯዊ እና ሊቀየር የማይችል አይደለም። እኛ የሰጠነው ትርጉም የፈጠርናቸው የጋራ እሴቶች ውጤቱ ነው። ልክ ነሽ። አሜሪካና ብሪታንያ እጅግ ግዙፍ የኒውክሌር መሳሪያ ቢኖራቸውም እርስ በርስ አይፈራሩም። ምክንያቱም ጓደኛሞች የሚል ትርጉም ፈጥረዋል። ነገር ግን ሰሜን ኮሪያ ጥቂት መሳሪያ ይዛ አሜሪካን ታስጨንቃለች። ምክንያቱም በመካከላቸው ያለው ትርጉም ጠላትነት ነው። ሐሳቦቻችንን እና እምነቶቻችን ራሳቸው ኃይል አላቸው። ይህን ሐሳብ ደግሞ ይበልጥ የሚያሰፋው ክሪቲካል ቲዮሪስትስ እና ፖስት ኮሎኒያሊዝም ወይም ድረ ቅኝ ግዛት እይታ ነው። እነዚህ ደግሞ ምንድን ናቸው? እነዚህ ታቺ ንድፈ ሐሳቦች የኤድዋርድ ሰይድን ጽሑፎች በማንሳት ምዕራባውያን ያልሆኑትን ድምፅ የሌላቸውን የዓለም ክፍሎች እይታ ያጎላሉ። የዓለም ስርዓት የተሰራው የጥቂት ኃያላንን ጥቅም ለማስጠበቅ ነው ብሎ ይሞግታሉ። አዎ፣ በመረጃው ላይ በተጨባጭ በተነሳው እነዚህ ተቺ ንድፈ ሐሳቦች የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትን አወቃቀር በጥብቅ ይነቅፋሉ። አምስቱ ቋሚ አባላት አብዛኛዎቹ የቀድሞ ቅኝ ገዢ የነበሩ ሀገራት ቬቶ የተባለውን ውሳኔን የመሻር ድምፅ በብቸኝነት መያዛቸው የፍትሐዊነት ጥያቄን ያስነሳል። አዎ ያነሳሉ። አፍሪካ ወይም ላቲን አሜሪካ ቋሚ ወንበር በሌላቸው በዚህ መዋቅር ውስጥ አሁንም ድረስ የቅኝ ግዛት አይነት ተጽዕኖን በተዘዋዋሪ እየተራመደ ነው ብለው አጥብቀው ይጠይቃሉ። እዚህ ላይ ለአድማጮቻችን ማሳሰብ የምፈልገው እኛ እዚህ ጋር የትኛውንም የፖለቲካ ወገን ሳንደግፍ ወይም የራሳችንን አቋም ሳናንጸባርቅ ምንጩ የሚያነሳውን የፍትሐዊነት ክርክር ነው እንዳለ እያቀረብን ያለ ነው። እርግጥ ነው። እና የእነዚህ ሁሉ ንድፈ ሐሳቦች ዋና ዓላማ የአካዴሚክ ወሬ ማውራት ብቻ አይደለም። ታላላቅ መሪዎች ዓለምን የሚያዩት በየትኛው መነጽር ነው የሚለውን መረዳት ነው። አዎ፣ መሪዎች ጦርነት ለመክፈት አሊያም የሰላም ስምምነት ለመፈረም የሚወስኑት ውስጣቸው ባለው የሰው ልጅ ተፈጥሮ እይታ መሰረት ነው። የዓለምን የኃይል ሚዛን ከተለመደው ትርክቶች መመርመር ያለብን ለዚህ ነው። እውነት ነው። ታዲያ ይህ ሁሉ ሲጠቃለል ምን ማለት ነው? የዛሬውን ጥልቅ ዳሰሳ ስንቋጭ ዓለም አቀፍ ግንኙነት ማለት በየቀኑ በቴሌቪዥን ዜና ላይ የምናየው ዝም ብሎ የተዘበራረቀና ምስጢራዊ ክስተት አይደለም። ከ1648ቱ የዌስትፋሊያ ስምምነት ጀምሮ በታሪክ የታነጸ ሉዓላዊ መንግስታት እና መንግስታዊ ያልሆኑ ተዋናዮች የሚዘውሩት
እንዲሁም በጥቅም በኃይል እና በሐሳብ ሽኩቻ የሚመራ ጥልቅ እና መዋቅራዊ ስርዓት መሆኑን ተረድተናል። እያንዳንዱ የምንሰማው ዓለም አቀፍ ክስተት ከንግድ ጦርነት እስከ የድንበር ግጭት የራሱ የሆነ የትንታኔ ደረጃና ማብራሪያ አለው። ይህንን ምስጢር መረዳት እኛም የዓለምን ፖለቲካ በጠራ መነጽር እንድናይ ያደርገናል። ይህ እጅግ አስደሳችና አእምሮን የሚያሰፋ የጥልቅ ዳሰሳ ፕሮግራማችን ከመጠናቀቁ በፊት ሁሌም እንደምናስታውሰው የማርቨል አካዴሚ ዩቲዩብ ቻናልን ሰብስክራይብ እና ላይክ በማድረግ የእውቀት ቤተሰብ እንድትሆኑ አሁንም አጽንዖት ሰጥተን እንጋብዛለን። አዎ፣ ማማማራችንን እንቀጥላለን። በመጨረሻም አንድ አነቃቂ ሐሳብ ትተንላችሁ ልንሰነበት ወደድን። ቅድም አሌክዛንደር ወይንን ጠቅሰን ኮንስትራክቲቪስቶች ስርዓት አልበኛነት ማለት መንግስታት የሚሰጡት ትርጉም ነው እንዳሉ አንስተን ነበር። ግን ዘመኑ እየተለወጠ ነው። አሁን ባለንበት ወቅት ዓለም አቀፋዊ የዲጂታል መዋቅሮችን፣ መረጃዎችን እና የኢኮኖሚ አውታርቶችን የተቆጣጠሩት መንግስታት ብቻ አይደሉም። ልክ ነሽ። ይልቁንም ግዙፍ የቴክኖሎጂ ኮምፓኒያዎች፣ ማህበራዊ ሚዲያዎች እና የሰው ሰራሽ አስተውል ወይም አልጎሪዝሞች ጭምር ናቸው። እነዚህ አካላት በአንዳንድ መንገዶች ከመንግስታት የበለጠ የዜጎችን መረጃና ኃይል እያገኙ መጥተዋል። ታዲያ የነገው ዓለም አቀፍ ግንኙነት አቅጣጫ ወዴት እያመራ ነው? ምናልባት የነገው ዓለም ስርዓት አልበኝነት ማለት መንግስታት ሳይሆኑ ግዙፍ የቴክኖሎጂ ኮምፓኒዎችና አልጎሪዝሞች የሚሰጡት ትርጉም ነው ወደሚለው አዲስና አስፈሪ ዘመን እየተሸጋገረ ይሆን? መጀመሪያ ላይ የጠቀስነው ያ የተበላሸ የኤክስሬይ ማሽን አሁን ደግሞ ሙሉ በሙሉ ወደ ዲጂታል ማሽንነት ተቀይሮ የዓለምን ትርምስ በሌላ የኮምፒውተር ኮድ እየጻፉ ሊሆን ይችላል። በጣም አሳሳቢና ጥልቅ ጥያቄ ነው። ይህንን የነገውን ዓለም ገጽታ የሚወስን ክፍት ጥያቄ ለተጨማሪ ምርምርና ጥልቅ አስተሳሰብ ትተን የዛሬውን ዝግጅታችንን በዚህ ያበቃን። እውቀትን አብረን ስለቃኘን እናመሰግናለን።